ተቀዳሚ ሙፍቲ ዶክተር ሀጂ ኡመር ከዚህ ዓለም በሞት ተለይቷል፣ አርፈዋል። ያው እንደምታውቁት ከሰሞኑን ባደረባቸው ምክንያት በሆስፒታል ሲረዱ ቆይቶ ነበር። ነገር ግን ዛሬ ማለትም እሁድ ጥቅምት 9 ከዚህ ዓለም በሞት ተለይቷል። ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸው በሙሉ መጽናናት አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነው፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸው ምጽው ነው። አሁን ማፍጠሪያቸው ዘው ነው። ማንተን ማለቻቸው በሰው ሐሳብ ነው የኖርኩት። ተልጆች ተባልተቤት ይበልጥን ይባልተቤት ጋር በርቻለቅ ልጆች ጋር በርቻለቅ እመበለው ተማሪዎቹ ጋር እጅግ ያሳዝናል፣ ልብም ይሰብራል። ለኢትዮጵያውያን ታላቅ መርዶ ተሰምቷል። በዚህ ሰዓት መላው ኢትዮጵያውያን ሙስሊም ክርስቲያኑ ከጫፍ እስከ ጫፍ ሀዘናቸው ለአባታችን እየገለጹ ይገኛሉ። የሀገራችን እስልምና እምነት ተከታዮች ታላቅ አባትና መሪ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አሄራ መሄዳቸው እንግዲህ ተሰምቷል። ለኢትዮጵያውያን ሙስሊሞች አንድነት፣ ሰላም እንዲሁም ደግሞ የእስልምና እሴቶች መከበር ላበረከቱት አስተዋጽኦ ታሪካቸው ከመቼውም ጊዜ በላይ በልባችንና በዘመናችን ተጽፎ ይኖራል ሲሉ እጅግ በርካቶች እየገለጹ ይገኛሉ። ታላቅና ቁም ነገር ያላቸው አባት እንግዲህ በዛሬው ዕለት አተናል። እጅግ ያሳዝናል። ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናት። እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው መተኛው። ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘር ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁ በማለት አዟል። ዛሬ እሳቸው በሞት ሲለዩን ይህንን የእንባ ቃል ልብ ብለን ልናስተውልና ልናስብበት አዛኝ ዜናውን ከመሸ ተሰምቷል። ታላቁ አባት ሀጂ ዑመር ኢድሪስ እንዳረፉ ተሰምቷል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አሄራ ሄዳቸው ተሰምቷል። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ዛሬ ማረፋቸውን የተሰማው ቲክቫ ኢትዮጵያ ለአባታችን ሀጂ ዑመር ኢድሪስ ቤተሰቦች እንዲሁም ለመላው የእስልምና እምነት ተከታዮች መጽናናትን በመመኘት ይህንንም መረጃ አጋርቷል። እኛም ለቤተሰቦቻቸው ምርጫ የለኝ። ሙስሊም ክርስቲያን በየልመርጥ አገራችንም የለም እንዲያል የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ዲሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን የዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያለሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው እያልናገርም
ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበላውን ያክብር፣ የበላው ለበታችሁ ይዘን። ይህ ባለ 40 ዓመት ሰዎች እኔ ታርባ ልፍ ያለው መቆሙም አልፎ ሞት እያሰራን ነው። ባለ 40 ዓመት እንግዲህ ያላችሁ ባለ 40 ዓመት አሁን ጭማሪ የሚላችሁ ጉድለትም የላችሁ። 50 ዓመት የሞላ ጊዜ ያልታወቀ በሽታ አገኘኝ ይላል። አዲስ በሽታ መጣ። የማይላቀቁት መናጢ 60 ዓመት እስኪሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበት። ስልሳ ዓመት የሞላ ጊዜ ማጉየሩን ያውቀዋል። ሰውነቱ እንደሚያጎል ይረዳዋል፣ ያውቀዋል። 70 ዓመት የሆነ ጊዜ በጣም ይሆንበታል። 80 ዓመት የሆነ ጊዜ የኩኑ አሲረላህ 80 ዓመት የሆኑ ሰዎች አሁን እስረኛ በቁጥጥር ነው። በቁጥጥር አሲሩላህ መረጥ አንችል፣ መመጠጥ አንችል፣ የፈለግነውን ሁላ መስራት አንችልም። የኩኑ አሲረላህ የአላህ ምርኮኛ። ምርኮኛ ምን ይሰራል? ባይሆን ካሳለን ከ70 ዓመት በላይ የሆነ ሰው ከዘመኑ ጋር የሚሄድ ዘመኑ ለሚጠይቀው መልስ ለመስጠት ዝግጅት የለም። ሁሉም ግን መላሽ ነው። ሁሉም ተንታኝ ነው። ሁሉም አሳቢ ሰጭ ነው። ነገር ግን በራሳችን ልምጭ እየተገረፍን እንመለሳለን። ሳናውቃት ሳንረዳት ሳይገባን ልንተነትን እንወጣለን። መግለጫ ለመስጠት እንወጣለን። ነገር ግን ለምንጠየቀው ነገር በአግባቡ አልተዘጋጀንምና ማጠፊያው አጥሮናል። ለሚጠይቋችሁ ተገቢውን መልስ ለመስጠት ዘወትር ተዘጋጁ ተብለን ሳለን እኛ ግን ዝግጅት የሚባል ነገር የለም። በር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት፣ ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ
ውሉደ ክህነትና በጎ ህሊና ያላቸው ምእመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ አስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል ማለት ነው። የብፁዕ ቅዱስ አባታችን ቡራኪያቸው ይድረሳል። ህይወቴንም ለሰጣት ሳልሰስት ለሰጣት ከእሷ ጋር ደስተኛ ሆኜ ለመኖር ዝግጁ ያለኝ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ እንደዛው ሳትላቀቅ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቀራ ሰሎታል። እሰይ እንኳን የታረቁ ሲጀመር እነሱ ምን አጠፉ? በማያገባን ነገር ገብተን ያሸረገድነው ያጎበደድነው እኛ። ቂባን ጣሪያ ያለች ጎመን ቀንጣሿ ምች መታታሉ። ሲጀመር ኩላሊቱን የተበላው እሱ። በማያገባን በሰው ኩላሊት ገብተን አንተ ትብስ እንባባል ከርመን መጡላ አይኔ አባት ይኸው መልሰው ገጠሙ ዛራና ቻንድራ። እኔ መቼም ጅን የለብኝም ሰው ሲስማማም አልወደው። ግን ምን ልላችሁ ፈልጌ ነው እዚህ ሶሻል ሚዲያ ላይ መጣው ግራቅና ጭራቅ ሲሆኑ አትመኑ። ተንጣሉ ብለህ ግራ ስትጋባ በነጋታው ታርቀው ይመጡልና እገሌ የሚባል ሚዲያ ላይ ቀርበው ፍቅሩና ፍቅርት ይሆኑላል። እና ምን ልላችሁ ፈልጌ ነው መሀል ቤት የምንቀረው እኛ ነን። ተናግሮ አናጋሪ ነው የሚያደርጉን። ጉድ እኮ ነው። በየሳምንቱ እንደ ቱርክ ፊልም አጀንዳ እናጣ። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ።